ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት እኔ ካይሮ እያለሁ ግብጽ እያለሁ እንደዋወል ነበር ከዶክተር አብይ ጋር። አሳፈላጊዎች ዘንዶውን መዘውታል። የተመዘዘው ዘንዶም የአገሪቱ ጠቅላይ ሚኒስትርን የአገር ክህደት ወንጀል ወለል አድርጎ የሚከፍት ሆኗል። ኮሎኔል አበበ ገረሱ ዛሬ በአብይ አህመድ ብርጋዴር ጀነራል ተደርገው የኦሮሚያ ሰላምና ጸጥታን ቢሮ የሚመሩ በቀደመው ዘመን አገር ክደው ከአገር የሸሹ ሰው ናቸው። የእሳቸውን ከአገር መሸሽም ሆነ ዛሬ የክልል ቢሮን ለመምራት ከፌዴራል መንግስት የሚሰጣቸውን ወታደራዊ ማዕረግ እንርሳው። ጉዳያችንን የአገር ክህደት ወንጀል ላይ ሕይወቱን ያሳለፈ ሰው የአገር መሪ የሚሆንበትን ሎጂክ ሳይሆን ማጂክ እናጤን። አንድ ሰው አገሬን እከዳት ነበር፣ አገሬን እሰልላት ነበር፣ አገሬን ለጠላቶቿ ስል እጎዳት ነበር እያለ የአገር ጠቅላይ ሚኒስትር ሆኖ እንኳን 7ና 8 ዓመት 8 ቀንስ የሚቆይበት ጥበብ ወይም አገራዊ ባህል ከየት የመጣ ነው? ጥያቄዎቻችንን እዚህ ላይ ስናደርግ ከአስመራ እስከ ግብጽ በተዘረጋው የአገር ክህደት መረብ ውስጥ አብይ አህመድ የተባሉ ሰውን በየገመዱ ላይ እናገኛቸዋለን። በተደጋጋሚ ሲነገር በሹክሹክታ ሲባል የነበረውን ነገር አምነው የተከሰቱት የቀድሞው ኮሎኔል አበበ ገረሱ የአሁኑ ብርጋዴር ጀነራል አብይ አህመድ የግብፅና የሻቢያ ሰዎች ለሚያሰማሯቸው ኃይሎች ሁነኛ ሰላይ ሆነው መኖራቸውን የሚያጋልጥ ነው። ዛሬ ባዳና ባንዳ የሚል ግጥም ነክ ፍረጃን ሲያነበንቡ የሚታዩት ጠቅላይ ሚኒስትሩ የአገሪቱ ነባርና ቁጥር 1 ባንዳ መሆናቸውን አስረግጠው ሲነግሩን የተሰሙት ሰው አበበ ገረሱ ናቸው። ዝርዝር አድርገን እንመልከተው። አበበ ገረሱ ከኢትዮጵያ መከላከያ ውስጥ ጦር ይዘው ወደ ኤርትራ ወደ ጠላት አገር 10 ሺዎችን ለቀጠፈ እልቂት ምክንያት የሆነን ወረራ ወደ ፈጸመ አገር ሲሸሹ ከዚያ በኋላም ሽብርተኛ የተባለውን ኦነግ ሲቀላቀሉ አብይ ሸኝ ነበሩ። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። የተከበሩ የኢትዮ ፎረም ቤተሰብ ሆይ ይህንን ሲሰሙ ከዚህ የበለጠ ባንዳነት እንዲህ ካለ የባዳ ተግባር የላቀ ነገር የለም እኮ። መከላከያን የከዱ ሰዎች ወደ ጠላት አገር ሲሄዱ አማክር ነበር ብሎ መናገር የማያሳፍራቸው አብይ ስለምን ሰዎችን ባንዳና ባዳ ለማለት ደፈሩ ሊሉ ይችላሉ። እንዳም ሆኖ የራሳቸውን የባዳነት ክብረ ወሰን የሚሰባብሩት የባንዳነት ክብረ ወሰንም የሚሰባብሩት አብይ በዚህ አያበቁም። እሳቸውን አባል ያደረገውና ማዕረግ ሰጥቶ ያሰማራው አገርና ሰራዊት ሲከዳ አማካሪ ሆነውም አልበቃቸው። ከድቶ ወደ ጠላት አገር ለሄደው ኃይል መረጃ አቀባይና ሰላይ ሆነው መኖራቸውንም ሲናገሩ አይሰስቱም። አበበ ገረሱ ኤርትራ ከደረሱ በኋላ የአብይ ክትትል አልተለያቸውም። ያኔ አብይ ኢንሳን ለማቋቋም በተመሰረተው ስብስብ ውስጥ አባል ነበሩ። በሁለቱም ጉንጫቸው ሁለት አይነት ነገር ማኘክ የሚሆንላቸው ሰውየው እንደ ኦነግም ሲያደርጋቸው፣ ለአሜሪካ መሰለል ሲሞክራቸው፣ ለግንቦት 7 መቸርቸር ሲከጅላቸው፣ በአጠቃላይ አገራቸውን በሚችሉትና የወቅቱ አቅም በፈቀደላቸው መጠን ለመሸጥ ሲያሰማሩ እሳቸው እንዳመኑት እና አበበ ገረሱ ጦር ይዘው ኤርትራ ሲሄዱ ሸኙ። ከዚያ በኋላ በሕግና እሳቸውም አባል የሆኑበት ፓርላማ ሽብርተኛ ሲል ለፈረጀው አካል በአመራርነት ለሚሰሩት ሰው ገንዘብ መላክ ጀመሩ። እዛ ሄጄ በስልክ ደወልኩ፣ ተገናኘን። እኔ እኮ ሙታል ብዬ ትቼ ነበር አሉኝ እና ተነጋገርን። ምን ልርዳሉኝ? ብዙ ገንዘብም ከዛ በፊት ልኮልኝ ነበር። ገንዘብ ልኮልኝ እንዴት ወደ ዩጋንዳ ቦታ አዘጋጅላለሁ ዛና አሉኝ። እዚህ ጋር አንድን ጉዳይ ልብ እንበል። አንድ ኢራናዊ ለእስራኤል እሰልል ነበር ሲል ቢገኝ ወይም አንድ እስራኤላዊ ለሁቲ አማጽያን ወይም ለመሰል ታጣቂዎች ሲሰራ ቢያዝ ወይም አንድ ሩሲያዊ ለአሜሪካ ሲሰራ ቢደረስበት አለያም አንድ አሜሪካዊ በኢራቅ ለሚገኝና በአሜሪካ ሕግ ሽብርተኛ ለተባለ ድርጅት ለሚሰራ ግለሰብ ገንዘብ ሲልክ ቢገኝ ቅጣቱ ምን ሊሆን ይችላል? ነገሩ 1-2 የለውም። በአገር ክህደት ወንጀል የሚያሰቅል ለትውልዶች ሁሉ ማስተማሪያ የሚሆን ባንዳዊ ተግባር ነው። አበበ ገረሱ አሁን በይፋ ወጥተው አብይ አህመድን የኦነግ ደጋፊ እንደነበሩ አድርገው የሚናገሩበት ፖለቲካዊ ስሌት ውስብስብ አይደለም። አብይ ወትሮም ቢሆን ለኦሮሞ ሕዝብ ሲሰራ ነበር ለማለት ተብሎ የተሰራች ሴራ መሆኗም ግልጽ ነው። እንዳም ሆኖ ጠቅላይ ሚኒስትሩ ራሳቸው እንደሚያስረግጡት ኢትዮጵያን የሚሰልሉትና የሚከዱት ለጥቅማቸው ሲሉ እንጂ ለአንድ ለሆነ የተወሰነ ማህበረሰብ ብለው አይደለም። ለአሜሪካም እሰልል ነበር ሲሉ ለግብፅም ቆመው ሲምሉ
ሻቢያን አስከትለው አገር ሲያፈርሱ ለግንቦት 7 ሲሰሩ አመላቸው ይኸው ነው። አገርን መሸጥ መተዳደሪያው ያደረገ አእምሮ ባንዳዊ ተግባር አብሮ አደጉ እንደሆነ የሚነግረን የኮሎኔል አበበ ሰሞነኛ ኑዛዜ የሚያጋልጠውን ተጨማሪ ነገር እንከተል። አበበ ገረሱ የኦነግ አመራር አባል ሆነው የግብፅና የኤርትራ መንግስታት በገንዘብ ባቆሙት የኢሳት ቴሌቪዥን ላይ እንግዳ ሆነው ቀረቡ። ይህ ሲሆን አብይ አህመድ የኢንሳ ዳይሬክተርነትን በውክልና ተቀብለው ይሰራሉ። እነ ብርሃኑ ነጋ በየ6 ወሩ $500,000 ከግብፅ ተቀበለው አቆም ነው በሚሉት የኢሳት ቴሌቪዥን ላይ አበበ ገረሱ እንግዳ ሆነው ሲናገሩ በ1998 የሸኟቸው አብይ አህመድ ተመለከቷቸው። ይህ ሲሆን ያኔ እሳቸው አሜሪካ ነበሩ። ከዚሁ የግብፅና የሻቢያ ገንዘብ ከሚያስተነፍሰው የግንቦት 7ቱ ኢሳት ቴሌቪዥን ጋር ግንኙነት መሰረቱና ወደ ኤርትራ ተደዋውለው ከአበበ ገረሱ ጋር ግንኙነት ጀመሩ። ኢሳት ቲቪ ላይ አንድ ጊዜ አቀረበኝ ኢንተርቪው ማለት ነው። እዛ ከቀረብኩ በኋላ ምን አረጋለሁ ለአጋጣሚ ዶክተር አብይ አሜሪካ ነበሩ በወቅቱ። ከዛ ላይ ያዩና ትልካሉ በኢሜይሉ ማለት ነው። እዛ ስክሪኑ ላይ አይቶ አበበ ባልድሮ ጓደኛው ነበርኩኝ። አሰፋ ብርጌድ አብሬን ነበር። አሰፋ ብርጌድ የምትባል አብሬን ነው የነበርነው። ያው አብሬን ነው ያደግነው ማለት ይቻላል። ከመጀመሪያው ትግል ከገባን ማለት ነው። እና ፈልጌ ነበረ ምናምን ብሎ ለዶክተር ታደሰ ኢሜል ያደርጋሉ። እንዲህ ያሉ ባንዳም የአገር መሪ የሚሆኑት ኢትዮጵያ ውስጥ ብቻ መሆን አለበት የሚለውን ነገር አሰላስለን ስንቀጥል የኦነግ አመራር አባሉን አበበ ገረሱን ወደ ግብፅ እንዲሄድ ሲያደርጉና በዚያም ገንዘብ ልከው ፓስፖርትም ለማውጣት ሲታተሩ እናገኛቸዋለን። እኔ ካይሮ እያለሁ ግብፅ እያለሁ እንደዋወል ነበር ከዶክተር አብይ ጋር ይደውሉልኝ ነበረ። ይረዱኝም ገንዘብም ልኮልኛል። ፓስፖርትም ልኬ ያወጣለሁ ብሎ ነበር። በኢትዮጵያ ፓስፖርት ከዛ መውጣት በጣም ወንጀል ነው፣ አይቻልም። ዛን ጊዜ ኢንሳ ዳይሬክተር የታወቀ ሰው ነበርና ምን ልርዳሉኝ ብዙ ገንዘብም ከዛ በፊት ልኮልኝ ነበር። አብይ አህመድ እንዲህ ያለ ክህደት የሚፈጽሙት አገርና መንግስት የጣለባቸውን ኃላፊነት ጥለው ነው። በኤርትራና በኢትዮጵያ መካከል የሚደረግ የስልክም ሆነ የባንክ ግንኙነት የቆመው ያለ ምክንያት አልነበረም። ለኢትዮጵያ ብሔራዊ ደህንነት የሚያሰጋ ነው የሚል ምክንያት ተቀርቦ ነው። ከግብፅ ጋር መልከስከስ ኢትዮጵያን ለመከስከስ ተብሎ ካልሆነ በቀር ሌላ ዓላማ እንደሌለውም ስለሚታወቅ ነው። አብይ አህመድ ግን የግብፅ ደህንነት መስሪያ ቤትና የኤርትራ ኢስት አፍሪካን ኦፕሬሽን ዳይሬክቶሬት ከሚያሰማራቸው ከነ አበበ ገረሱ ጋር የገንዘብም ሆነ የስልክ ግንኙነታቸውን ይቀጥላሉ። የክህደት ማስተማሪያ መጽሐፍ የሆኑት አብይ እሳቸው እድልና ዘመን ገጥሞላቸው ጠቅላይ ሚኒስትር ሲሆኑ በባድመ የሸኟቸውን እኒያን ሌሊቱን ሙሉ ሳወራ አደርኩ የሚሏቸውን አበበ ገረሱን በወዳጆቻቸው በግብፅ ቤተ መንግስት አገኟቸው። ወደ ካይሮ ነው ይዘውት መጣሉ። እንገናኛለን፣ ጠብቀኛሉኝ የት እንደምኖር ምናምን ነግሬያቸው በነጋታው ከመጡ በኋላ እኔ ማአዲ የምትባል ሰፈር ነው የምኖረው። እዛ መኪና መጣልኝ። ቀጥታ ከስደተኝነት ወደ ፈራው ቤተ መንግስት ገባ። ግብፅ ቤተ መንግስት፣ ፈራውን ቤተ መንግስት እዛ ገባን። እሳቸውን አገኘው። እንዲህ ያለ ባንዳዊ ተግባር ይህንን የመሰለ የአገር ክህደት የፈጸመ ሰው ከኢትዮጵያ በቀር ከቶ የት አገር መሪ ሆኖ መሰየም ይችላል የሚል ጥያቄ ለቁጭት ይዳርጋል። በባድመ አቅጣጫ ተሸኛኝተው በግብፅ ካይሮ ቤተ መንግስት የተገናኙት አበበ ገረሱና አብይ አህመድ በኢትዮጵያ አየር መንገድ ወደ አዲስ አበባ ተመለሱ። ግብፅ ቤተ መንግስት፣ ፈራውን ቤተ መንግስት እዛ ገባን። እሳቸውን አገኘኋቸው። ብዙ ሰዓት ተጨዋወት። ነገ ጠዋት አብረን እንሄዳለን፣ ተዘጋጅ፣ የምንሆነውን አብረን እንሆናለን አሉኝ። እሺ። በነጋታው መጥቼ በእሳቸው አውሮፕላን አዲስ አበባ መጣሁ። አበበ ገረሱ የአብይ አህመድን ባንዳዊ ተግባር እንዲህ ሲተርኩ ውሸታቸውን አይደለም። ሰኔ 2 2010 ዓ.ም ጠቅላይ ሚኒስትሩ ከግብፅ ወደ አዲስ አበባ በራሳቸው አውሮፕላን አሳፍረዋቸው ሲመጡም ኢቲቪ የዘገበው እንዲህ ብሎ ነበር። ለረጅም ዓመታት የኦነግ አባል የነበሩት አቶ ዮናታን ዱቢሳና ኮሎኔል አበበ ገረሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከግብፅ ወደ አዲስ አበባ ገብተዋል።
በእርግጥም ግብፅ የኢትዮጵያም ሆነ የኢትዮጵያን ታሪካዊና ቋሚ ጠላት ነች። በኢትዮጵያ ውስጥ ሰላም እንዳይኖር፣ ልማትም እንዳይታሰብ፣ መረጋጋትም እንዳይመጣ በቀጥታም ወረራ ስትፈጽም፣ በእጅ አዙር ብጥብጥ ስትፈጥርና ስታባብስ የቆየች ሀገር ነች። ከዚህች ታሪካዊ ጠላት ጋር ተባብሮ የኖረ እሷ ለምትደግፋቸው ኃይሎች ገንዘብና ፓስፖርት ለማቀበል እየታተረ የዘለቀ በኋላ ላይ የአገር መሪ የሆነ አንድም ባንዳ መሪ ግን ከአብይ አህመድ በፊት በኢትዮጵያ ታይቶ አይታወቅም። የግብፅ የደህንነት ተቋማት በገንዘብ እንደደገፉት በነ አባዱላ ፓርላማ በነ ሙላቱ ተሾመ የተነገረለትን አመፅ ጠቅላይ ሚኒስትር አብይ የምንመራው እኛ ነበርን ብለዋል። በኢትዮጵያ ሕግም ሆነ በየትኛውም የዓለም ሀገራት ሕግ አንድ ዜጋ ለጠላት ሀገር ከሰራና አገሩን በሚጎዳ ተግባር ላይ ከተሰማራ የአገር ክህደት ፈጸመ ወይም ትሪዝን አደረገ ብለው እስከ ሞት ይቀጡታል። ይህ አገራዊ ወንጀል ነው። በተለይ ለአገሬ ለሕዝቤ ግልጋሎት እሰጣለሁ ብሎ ቃለ መሐላ ላይ የፈጸመ ወታደራዊና የደህንነት ኃላፊነት ያለው ሰው ጦር ይዞ እንዲኮበልል ካደረገ ወይም ጦር ይዞ ከኮበለለ፣ ይህ ሲደረግም እያወቀ ዝም ካለ ከሁሉም የላቀ አገር ካጅና ባንዳ ነው። ይህንን ተግባር በአገሬ ላይ ፈጽሜያለሁ ሲሉ በአደባባይ የተናገሩ ሰው በኢትዮጵያ ውስጥ ጠቅላይ ሚኒስትር ናቸው። ኤርትራ ውስጥ የመሸገውን ከታሪካዮቹ የኢትዮጵያ ሕዝብና መንግስታት ጠላቶች ከግብፅና ሻቢያ ድጋፍ እያገኘ ሐሬናና አስመራ የነበረውን የኦነግ ኃይል መረጃ ያቀብሉት እንደነበር ራሳቸው አምነዋል። በሌላ አገላለጽ አብይ ለሻቢያና ግብፅ ኢትዮጵያን እየሰለሉ መረጃ ያቀብሉ ነበር ማለት ነው። ይህን ንግግራቸውን በጥቅምት ወር 2012 ዓ.ም ሐረር ከተማ ላይ ባደረጉት ንግግር ኦነግ አስመራ እያለ መረጃ ቀብለው ነበር ብለዋል። ይህንን ተከትሎም ኦነግ ባወጣው መግለጫ ጠቅላይ ሚኒስትሩ እኔ ኤርትራ እያለሁ እሳቸው ኢንሳ በሚሰሩ ጊዜ መረጃ ይሰጡኝ ነበር ብሎ አምኗል። ይህ በምስሉ ላይ የሚታየውና ከ10 ዓመት በፊት ጠቅላይ ሚኒስትር አብይ መረጃ ቀብለውት እንደነበር ኦነግ ገለጸ በሚል ርዕስ የሚነበበው የቢቢሲ ዘገባ አብይ አህመድ የኦነግ ሰላይ ሆነው ከኢንሳ መረጃ ያቀብሉ እንደነበር የሚገልጽ ነው። ለኢራን የሚሰልል እስራኤላዊ ወይም ለሩሲያ የሚሰራ አሜሪካዊ ቢገኝ ቅጣቱ ስቅላት ነበር። ለሻቢያና ላሰማራቸው ኃይሎች ሲሰልሉ የነበሩት ኢትዮጵያዊ ግን ጠቅላይ ሚኒስትር ይሆናሉ። ኢትዮጵያና ኤርትራ 10 ሺዎችን የቀጠፈ ጦርነት ያካሄዱ ጠላት ሀገር ናቸው። አብይ ግን በኤርትራ ድጋፍ ለቆመው ኦነግ መረጃ ከማቀበል አልፈው ስልክ እየደወሉም አባላቱን ያነጋግሩ ነበር። ይህንን ባንዳዊ ተግባር ያደርጉ የነበረው ግን ከኮሎኔል አበበ ገረሱ ጋር ብቻ አይደለም። ኮሎኔል ገመቹ አያናም አስመራ እያለሁ አብይ ደውልልኝ ነበር ብለዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በውትድርና ዘመን ይተዋወቁ ነበር። እንደ ጓደኛ አንዳንዶች ለኦነግ መረጃ አሳልፈው ይሰጡ ነበር ይሏቸዋል። ምናልባት ኤርትራ የሆኑ ሆኖ እርስዎ ጋር ግንኙነት ወይም ደግሞ ከኦነግ ጋር ግንኙነት እንደነበራቸው ያውቁ ነበር? ለእኔ ደውልልኝ ነበር። ከዓመታት በፊት ሽብርተኛ ነው ብለው እጃቸውን አውጥተው ከፈረጁት ኦነግ ጋር ኤርትራ ድረስ እየደወሉ በስልክ ያወሩ የነበሩት አብይ ዛሬ ኤርትራ ውስጥ ከሚገኝ ሰው ጋር ስልክ መደዋወል ብቻ ሳይሆን ከጎረቤት ሀገር ጋር ተዋግታችሁ ሰው እንዲሞት አታድርጉ የሚሏቸውን ባንዳ ሲሉ ከርመዋል። እንዲህ ያለ ባንዳዊ ተግባር አብሮ አደጋቸው የሆነ ሰው ዛሬ ሌሎችን በባንዳነት ለመክሰስ ሞራሉን ከቶ ከየት አገኙት የሚለውን ጥያቄ እንደገና እንለፈው። ዛሬ እና አበበ ገረሱን የኦነግ ሰላይ እንደነበርኩ ግለጽ ብለው ያሰማሩበት ምክንያት ከየትኛውም የፖለቲካ ታዛቢ ግን የሚሰወር አይደለም። ዛሬ የኦሮሞ ሕዝብ በታሪኩ አይቶት የማያውቅን እልቂት እንዳመጡበት ሲነገርባቸው እኔ እኮ ድሮም ለኦሮሞ ሰራ ነበር ለማለት ብለው መሆኑ ግልጽ ነው። እንዲያም ሆኖ ባንዳዊ ተግባራቸው እንጂ ለኦሮሞ ተቆርቋሪነታቸው እንዲህ እንዳላደረጋቸው ለመረዳት ለአሜሪካም እኮ ሰልል ነበር ያሉትን መመልከት ይበቃል። አብይ ለአሜሪካም ጭምር ይሰልሉ እንደነበር ገልጸው ዛሬ ጠቅላይ ሚኒስትር ሆነውም ይህንኑ ተግባር ለመፈጸም ዝግጁ መሆናቸውን ለአሜሪካዊው የዘ ኒውዮርከር መጽሔት ዘጋቢ ሊ አንደርሰን ነግረውታል። አሜሪካን እንደሚወዷት ገልጸው ጦርነቷን የሚዋጉላት ኢትዮጵያውያን ሟቾችንም እንደሚያቀርቡ የተናገሩት እንደሚከተለው ነው። He turned away from the view and declared how much he loved the US. አብይ አሜሪካን እንደሚወዷት ደጋግመው ነገሩኝ። እሳቸው ምን ያህል የአሜሪካ አጋር እንደነበሩም አስረዱኝ። የአሜሪካ ብሔራዊ ደህንነት ኤጀንሲ ባልደረቦች እኔን በደንብ ያውቁኛል። ከዚህ አካባቢ መረጃ እየሰለልኩ የምልክላቸው እኔ ነበሩ። ለአሜሪካም ልዋጋም ልሞትም እችላለሁ ካሉኝ በኋላ እጃቸውን እጅግ አጸያፊ በሆነ አኳኋን አወናጭፉና ከዚያ እነዚህ ሰዎች ስልጣን ያዙ አሉ። እነዚህ የሚሉት የባይደን አስተዳደር ሰዎችን ነው። ቀጠሉና ጥሩ ወዳጃቸውን አያውቁም፣ በአደባባይ ስለ እኔ ማውራትና እኔን ማዋረድ ያዙ ካሉ በኋላ እንዲህ ሲሉ አንድ ሐሳብ ሰነዘሩ። ምዕራባውያን ልጆቻቸውን ወደ ጦር ሜዳ መላክ እንደማይፈልጉ አውቃለሁ፣ ግን ኢትዮጵያውያን ጦርነቶቻቸውን እንዲዋጉላቸው ማድረግ ይቻላል። ኢትዮጵያውያን
ጥሩ ተዋጊዎች ናቸው። Since the war began, they made the mistake of talking publicly and down to me. በዚህ መልኩ ልበ ሙሉ ሆነው ባንዳዊ ተግባርን የሚፈጽሙ ሰው በኢትዮጵያ ምድር አሁንም ጠቅላይ ሚኒስትር ናቸው። ለአሜሪካ እሰልል ነበር ብለው በኩራት የሚናገሩ፣ ለአሜሪካም ሊሞቱና ሊዋጉ እንደሚችሉ ሲናገሩ የማይፈሩ፣ ኢትዮጵያውያንም ለአሜሪካ እንዲዋጉ ማድረግ እችላለሁ ብለው ለመናገር የማያፍሩ ሰው ከ100 ሚሊዮን በላይ ሕዝብ ይመራሉ። ይህም ሳይበቃቸው ሌሎችን ባንዳና ባዳ ይላሉ። ለባዳ ተግቶ የሰራ ነባር ተላላኪ ማን ነው የሚለውን ጥያቄ ጠበቅ አድርገን ይዘን ባንዳነትን ከነሙሉ ልብሱ ተከናንበውት የሚገኙት ዋናው ሰው ጠቅላይ ሚኒስትር አብይ አህመድ ናቸው የሚለውን ድምዳሜ እንከተላለን። ከሳቸው በተጨማሪ ግብጽ ቢሮና ገንዘብ ስትሰጣቸው የነበሩት እነ ብርሃኑ ነጋ፣ እነ ቀጀላ መርዳሳ፣ እነ አበበ ገረሱና ሌሎች ሰዎችም የጠቅላይ ሚኒስትሩ ሹሞች ናቸው። ቁንጮ ባንዳዎች። እንዲህ ያለ የተጻፈ ነውርና ታሪክ ያላቸው መሪዎች ዛሬ ሌላውን በባንዳነት ሲከሱ ባንዳነት ወይ አባቶችሽ እየተጣሩ ነው ያስብላል። ባንዳነት የራስን አገር ጥቅምና ሕዝብ ከጠላት ጋር ሆኖ መውጋትም ነው። በኢትዮጵያ መሪዎች ታሪክ ጎረቤት ሀገርን ጋብዞ የጋራ ውጊያ ዕቅድ አውጥቶ በአንድ እዝ ስር ሰራዊት አሰማርቶ የራስን ትጥቅ ሰጥቶ የራስን ሕዝብ ይወጋ በራሱ በጀትና ደሞዝ የራሱን ሴቶች እያስደፈረ ሌላ ፕሬዝዳንት አሊያም ሌላ ጠቅላይ ሚኒስትር ከአብይ አህመድ ውጪ እንኳን በኢትዮጵያ ታሪክና አገር ሌላም ዓለም የለም። የኤርትራንና የሶማሊያን ሰራዊት አበል ከፍለው ትጥቅ ሰጥተው በኢትዮጵያውያን ላይ ካዘመቱ በኋላ ጥላ እንኳን በሚሸሽበት ወቅት አብረኸኝ የቆምክ ኢሳያስ ሆይ እጅጉን አመሰግንሃለሁ በማለት የሻቢያን መንግስት አወድሰዋል። ኢትዮጵያን በጅቡቲ ሳይቀር አስጠቅተው ዜጎችን ለሞት አገርን ለመደፈር የዳረጉት አብይ ባለፉት ዓመታት በዚህ ተግባር ላይ መሰማራታቸውን እንደ ትልቅ ስኬት ቆጥረውታል። የኢትዮጵያ ታሪካዊ ጠላቶች ግብፅና ሻቢያ ናቸው ከተባለ ከነዚህም ጋር መስራት ባንዳነት ነው ካሰኘ ጥያቄው አጭር ነው። አብይ አህመድን የሚበልጥ አንዳች ባንዳ በኢትዮጵያ ምድር አለ ወይ? ካይሮ ቤተ መንግስት ሄዶ እየማለ ግብፅ ቀለብና ትጥቅ ለምትሰፍርላቸው ሰዎች ፓስፖርትና ገንዘብ እየላከ በኢትዮጵያ አውሮፕላን እያጓጓዘ የሚታይ ይህንንም በሚዲያ የሚናገርና የሚያስነግር ባንዳ ሰው ከቶ ከአብይ ውጪ ከወዴት አለ? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።